ሰላም ሰላም የዚቺ ቻናል ተከታታይ የሆናችሁ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ዛሬ ድማ በአዲስ ቪዲዮ በጣም በሚያሳዝን ነገር መጥቻለሁና ላይክ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ዛሬ የመጣሁለት ርዕስ ሩታና አብርሽ ለመፋታት እኔ መፋታት ፈልጋለሁ ምናምን ያለች ነበረች ባለፈውና አሁን ደግሞ ሩታ የፍቺ ወረቀቱን ይዛው መጥታለች ለአብርሽ እንድትሰጠው ማለት ነው። ከዚህ ለአብርሽ ከመስጠቷ በፊት ማን ነው ማርክ ማለት ነው እውነት ይሄ የራስ ሐሳብ ነው ወይ የሌላ ሐሳብ የለበትም ወይ የሌላ መከር የለበትም? ሌላ ሰው አማክሮሽ እንደዚህ ሆይ ሆይታ ኑሮሽ እንዳይሆን እንደዚህ ወሰንሽው የራስሽ ሐሳብ ነው ወይ ይሄ ምናምን ብሎ ነው ጠየቃት። ይሄ የራስሽ ሐሳብ ከሆነ እኔ ምንም አልጫንሽም። ከዚህ በፊት ብዙ ነገር ተጭኘሽ ብዙ ነገር ለኔ ስትይ አድርገሻልና እሱም ነገር ደግሞ ሳይሳካ ቀርተዋል። ከአሁን በኋላ ግን እኔ ልጫንሽ አልፈልግም በሐሳብሽ ውስጥ እኔ እስማማለሁ። ግን ይሄ ሲልሽ ደግሞ ከአብርሃም ጋር ተለያይ ሳይሆን በቃ አንቺ ያሰብሽው የወሰንሽው አንቺ ለነገ ይሄ ለኔ አይጎዳኝም ብለሽ ካሰብሽው ከወሰንሽው ምንም ማድረግ አልችልም። አሁንም የሚልሽ ከአብርሃም ጋራ ብትተራረቁ ማለት ብታረቁ አብራችሁ ብትሆኑ ነው ደስ የሚለኝ። እኔ እንድትለያዩ አልፈልግም። እስካሁን ድረስ እኔ እንድትለያዩ አልፈልግም። ካሁን በኋላም እንድትለያዩ አልፈልግም። ግን ይሄ ሐሳብ ይሄ ውሳኔ አንቺ ከሆነ ግን ምንም ማድረግ አልችልም። ከጎንሽ ነኝ፣ ሁሉ ጊዜም ከጎንሽ አለው እያለ ነው ማርክ ማለት ነው። ሩታዬ ደግሞ እኔ ብዙ ነገር ጥሬ ያለው ብዙ ነገር ደክሜ ያለው ብዙ ነገር አሳልፍ ያለው እዚህ ጋር የደረስኩት ብዙ ነገር አሳልፌ ነው። ብዙ ተብዬ ነው እዚህ ጋር የደረስኩት እና ይሄ የማንም ሐሳብ የለበትም። እኔ ይሄ ቀለል ያለ ምክር ምናምን ሲሆን ሰውን ላማከር እችላለሁ። ይሄ ግን ትልቅ የሚባል ከባድ በህይወቴ አስፈላጊ የሚሆን ነገር ስለሆነ ይሄ ለሰው ላካፍል ወይም ደግሞ ላማከር አልችልም ማለት ይሄ እኔ ተወቃሽ አንድ ሰው በኔ ጣልቃ ገብቶ ተወቃሽ እንዲሆን አልፈልግም። ደግሞ እኔን እሱን ተወቃሽ አድርጌ የሆነ ነገር ቢፈጠር እሱ እኮ ነው እንደዚህ ያደረገኝ ወይም እኔ ነው እንደዚህ ያደረኳት ብሎ እንዲጸጸት አልፈልግም። ይሄ የራሴ ሐሳብ ነው። ብዙ ነገር የሚሆን መስለኝ ሞክሬ ነበር፣ ግን አልተስተካከለም፣ አልሆነም። ግን ምን ማድረግ አልችልም። ይሄ የራሴ ሐሳብ ነው። የማንም እገዛ የሚያስፈልገኝ አይደለሁም እያለች ነው ሩታ ማለት ነው። በቃ ይሄ ያንቺ ሐሳብ ከሆነ በቃ አብርሽን ጠርቼዋለሁ ይመጣል እያለ ነው ማርክ። ግን እዚህ ቤተሰብ ማለት ነው ሄርሜላ ማለት ከህይወታችን ውጭልን ካለች ሩታ ቆይታለች። ለምን አትወጣም? እኔ በእናንተ ውስጥ ምንም የለኝም በእናንተ ፍቅር ምንም የለኝም ትላለች፣ ትላላሳለች፣ ትስመዋለች፣ ምን ታርጋለች እንዴ? ባለትዳር እኮ ነው አብርሽ። ይሄ የሄርሜላ ጥፋት አይደለም፣ መጀመሪያ የአብርሽ ጥፋት ነው። እንደዚህ ማድረግ አልነበረበትም። ለምን ስትሉ አንድ ባለትዳር ወንድ እንደዚህ አንድ ስትመጣ ይተቃቀፋል፣ አንድ ስትመጣ ይሳሳማል። ይቅርታ ለአማርኛው ማለት ነው። እንደዚህ ማለት እሱ ሲከበር እኮ ነው ማንም ሰው የሚያከብረው። ሩታ የምትከበረው ደግሞ እሱን ሲያከብራት ነው። ሁሉም ተራሷ ላይ እንትን እያሉ ነውና የመጡ ሴቶች እና ይሄ የአብርሽ ጥፋት ነው የሚለው የሩታ ብቻ የሩታ ጥፋት አይደለም። ምን ታረግ? ከዚህ በላይ ምን ታረግ? ከዚህ በላይ ምን ታረግ ሩታ እንዴ? በጣም እኮ ቻለችው። በጣም እኮ ትግስት አላት። እውነት በጣም ትግስተኛ ናት። እኔ እንደዚህ አይነት ማለት እንደዚህ ያደረገ አንድ ሰው ታግሶ የሚሄድ አይኖርም። በጣም ከባድ ነው የሚሰራው ያለ በጣም የሚዘገንን። ደግሞ አሁን ሩታ እርጉዝ ናት። በጣም እንክብካቤ በሚያስፈልጋት ሰዓት ሁሌ ጭቅጭቅ እንዴ! የምታየው ነገርስ ምንድነው? ሌላ ነገር እኮ ልታስብ ትችላለች፣ ትቀናለች። ሴት ናት እንግዲህ በባሏ ወይም በፍቅረኛው ማትቀና ሴት አትኖርም። ይሄ በሁሉ ያለ ዘንድ ነው።
እኔ አልቀናም የምትል ሴት ካለች ደግሞ እጇ ተወጣ እና የሚለው ሩታ በጣም ጠንካራና በጣም ጎበዝ ልጅ ናት። እሷ ሆና ነው ችላው እንደዚህ እየተጓዘች ያለችው እንጂ ሌላ ብትሆን ኖሮ እንደዚህ ተሰብራ ትቀር ነበረች ማለት ነው። እኔ በጣም አደንቃታለሁና ማለት እኔ ለፍቹ ደግፌ ሳይሆን ግን ስንት ጊዜ ነው ሩታ እንትን ያለችው ማለት ተስተካከል ምናምን እያለች ስንት ጊዜ ነው ለአብርሽ የለመነችው? ብዙ ጊዜ ነው የሚሆናት 4 ወር 5 ወር። መጀመሪያ የተጣሉኮ ማናት ሳምሪ ናት የምትባለው ያቺ የቡተጀራ ልጅ በሷ ሰበብ ነው መጀመሪያ የተጀመረው ማለት ነው። እሷ ሄደችና ሌላ መጣች ባለ ልጅ ነው ምናምን የምትል መጣች። ከዛ ደግሞ ሶስተኛ እቺ ሄርሜላ እንዴ ኧረ በጣም ነው ማደንቃት ሩታ። እንደዚህ አይነት እንዴ ሁሉ ጭንቅ መከራ ምናምን እያስተናገደች ያለችው ሩታ ናት። እና በጣም ነው ማደንቃት። እንደዚህ መወሰኗም ማለት የማይሆን ነገር ከሆነ ውሳኔ ላይ መጽናት ቆንጆ ነው። በህይወት ደግሞ ውሳኔ ካልወሰንክ ምንም ትርጉም የለውም። ግዴታ መወሰን አለበት ማለት ሁሌ እየተጸጸትክ መኖር የለብክም በህይወትክ ማለት ነው። እንደዚህ ገና አንድ ሳትወልድ እንደዚህ ያለ በኋላ 2 3 ስትወልድለት እንዴት ነው የሚያደርጋት አላቅም። በጣም ከባድ ነው ቤተሰብ ማለት ነው። ይሄ ቤተሰብ ራሱ ስንት ጊዜ አስታረቃቸው ምን አላቸው ምንም አይሰማም። መስሚያው ጥጥ ነው መሰለኝ ደፍነዋል። እውነት በጣም ስለገረመኝ ነው እንደዚህ ብዬ የምናገረው። ስለማንም መፍረድ አትችልምና እኔ ባየሁት ቁጥር ነው እየተናገርኩት ያለው እንጂ የውስጣቸው እግዚአብሔር ብቻ ነው የሚያውቀው። እኔ ግን ባየሁት ቁጥር ብቻ ነው እንትን እያልኩት ያለው። ደግሞ እያረግሽ ያለሽው ትክክል አይደለም ሩታ ብሎ ይናገራል አብርሽ። እንዴ አንተ የምታርገው ትክክል ነው? አንተ የምትሰራው ትክክል ነው? ከሴት የምትቀያየረው ትክክል ነው? ለሷ ለእንትኗን ለስሜቷን ለሞራሏን አትጠነቀቅም? የምትሰራው ትክክል ነው? ትክክል ነኝ ብለህ ታስባለህ? እኔ በጣም ስህተት አለበት ተሳስተካል ብዬ አስባለሁ ማለት ነው። አንድ ሰው የራሱ ጥፋት አይታይበትም አያውቅም። ለሱ ወይም ጓደኛ ነው ያንተ መስተዋት ጓደኛክ ነው የሚባለው አይደለ? ጓደኛክ ጥሩ እንደሆንክ ነው የሚነግሩህ። ጥሩ ስራ እየሰራህ መሆንህ ነው የሚነግሩህ። እኔ አላቅም ቤተሰብ። እኔ በጣም ነው እንትን ያለኝ እንደዚህ ብለ ሲናገር በጣም ነው እንትን ያለኝ። እቺ ማናት ሄርሜላ ደግሞ እኔ ከወታችሁ ወጣለሁ እና ሐሳብሽን ቀየሬ ውሳኔሽን አስተካኪ እኔ ከወታችሁ ወጣለሁ። እዚህ ጋር እስከምትደርስ ምን እየጠበቅሽ ነበር? እስከዚህ ድረስ ራስ መጠበቅ አልነበረብሽም። እና በስተመጨረሻ አብርሽ የፍቺ ወረቀቱን ቀደደውና ሄደና ያለው ነገ ምን እንደሚፈጠር አናቅምና እንደሚስተካከል ተስፋ አደርጋለሁ። እና ዛሬ ጆ የመጣው ቪዲዮ ይሄን ምስል ነበረ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትተው፣ ደግፉኝ እላለሁ። እና በሌላ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን። ባይ ባይ።